በጎኔ ሲያልፍ አልቻልኩም። በጣም ጓጓው ምናምንና ፍሪ ነበር። ጋርዶቹም ራቅ ያሉ ነበሩ። አንድ እርምጃ ነው የቀረኝ። ከየት መጣ ሳልለው እንደዚህ ናቸው። እኔ ባልወድቅ ይገርመኝ ነበር። እነዛን የሚያካክሉ ሁለቱ ነው ሲጥሉኝ። ታዲያ ላልወድቅ ነው እንዴ? እኔ ፌሮ ነኝ። ኧረ ጎበዝ፣ ማርያምን ይመች። በጣም ጎበዝ ማርያምን። እና ደግሞ ማለት ነው የኮራውብህ ፖስት አልከው። በቃ ጀግና ፖስት አልከው። በራሴ አካውንት ፖስት ሰጥኩት እኮ ነው። በሰው ብቻ አይደለም። ምን አገባኝ? ፖስት ሰጥኩት። ሁለት ጊዜ ፖስት ሰጥኩት ይላል። አዶናይ እኮ በቃ የአመቱ የሁለት የሶስት የአምስት ዓመት ቅን ሰው ብንሰጠው መልካም ነው። የአምስት ዓመት ቅን ሰው ዋንጫ ቢኖር በእውነት እንግዲህ ይሄንን ነው እኛ የምንለው። አዶኒ ያንተን ኦፖርቹኒቲ ወደ ጎን ገፋ አድርገህ ይሄ ልጅ ከሱ ጎን እንደዚህ እንዲሽከረከር ስላረከው እግዚአብሔር ውለታውን ይክፈልህ። ብዙ ነገር ካንተ እንጠብቃለን። በዚህ አጋጣሚ የአዶኒ ፋን ነን የምትሉ ሰዎች እውነት የአዶኒ ፋን ከሆናችሁ ይሄ ልጅ ነገ ለሌላ አርቲስቶች በቃ ለእንትን ላሉ ሰዎች ቤት መኪና አስገዛለሁ ብሎ ነው አይደለ እያሰበ ያለው። እውነት የእሱ ፋኖች ከሆናችሁ አንፎሎ ማድረግ አቁሙ። እሱ ፎሎ ያደረጋችሁን አካውንቶች አንፎሎ ማድረግ አቁሙ። ምክንያቱም ነገ አሁን ፖፑላርን አንፎሎ አድርጋችኋል አይደለ? ነገ የሚመጣው አካውንት ፎሎ የሚያስደርገው ሰው የሚለው አይ እኔም አንፎሎ እደረጋለሁ ብሎ የዚህ ልጅ ተስፋ ነው እየገደላችሁት ያላችሁት። እሱ እኔ ብዙ ረጅም ዓመት እንደዚህ አውቀዋለሁ። በልተሽ ወዲያውኑ ቡና አይጠጣም። ለምን መሰለሽ? ከበላሽ በኋላ ውሃ ጠጥተሽ ከ30 ደቂቃ ምናምን በኋላ ቡና መጣት ያለብሽ። አለበለዚያ ፉቱሽ ነው የሚያደርግ። ወዲያው ነው ሸኖ በቃ ቅጥና አድርጎ ነው የሚያወጣልሽ። እሱ ምንድነው ያበሉትኝ? ጥሬ ስጋ ነው መሰለሽ? ጥሬ ስጋ በላና በልቶ ያቅማ ይሄ ሰውዬ። እውነት እኮ በልቷል። ጥሬ ስጋ ባለፈው በልቷል። አበሾች አልተውት። አይ ዝም ብሎ ነው የቀመሰው። እንደዚህ አይደለም የቀመሰው። እሺ በላ። ከዛ በላ ጥሬው ምናምና ቡናው ወደ እንደጠጣ መጣ። ገና እኔ እንደመጣ አሁን በቃ ቡናው ሲጠጣ ይመጣበታል ብዬ ነበር። የሚገርምሽ አንተማ ከሽንት ቤት ከቅዘን ከምን ከፈስተራ ያው ቅርብ ነው ትቀርባለህ። እንግሊዘኛሽ ነው ፀጉርሽ አይደለም፣ እንግሊዘኛሽ ነው ብራዘር። እንግሊዘኛሽ እኮ ብራዘር ሲስተም እኮ ምን ከየት እንደምታመጫቸው የምትጠቀሚያቸው ስፔሊንጎች ጋርዶቹ ቢሰሙሽ ማለት ነው የፈጠነ ነበር የሚሰነዝሩብሽ። ፈጣሪ ነው ያወጣሽ። ግዴለም ብላችሁ እንትን ነው ከጀርባ ያችን ነገር መለጠፍ ነው። ያቺ የድሮ ውክሻት አይ እንግዲህ ግድግዳ ላይ የምትለጠፈ ያቺ ሃኤች አፕል ካት ምናምን ያላት አክቲቭ ትሆናለህ በዛች። ገና የሚመሮች ለራሱ ያበረታቱሻል። እናቴቱ ያበረታቱሻል የሚመሮች። ደስተኛ ነሽ እኮ ፊትሽ ላይ እኮ ደስታ እኮ ነው ያለው ሲጀመር እንጂ እንዴ በጣም ፖስት ችይል እንዴ ሲጀመር እኔ እኮ ነኝ የፖስትኩት በራሴ አካውንት እኮ ፖስት አድርጌዋለሁ። ኧረ ጋርዶች እኮ መቀስ ምትን ያስወረዱሽ እኮ ተቀባበሉሽ። እንደዚህ ግርሽ ምናምን ወደ ላይ ይጥናጭ አንተማ ብትሆን እንዴት እንደሚያደርጉ እኔ ማይረጋግጡኛል። ጭራሽ በእንትን አልታይም ሁላ አትታይም ነበር። እኔም ፀጉሬ ነው። አይብ እንዳታበሉት። አይብ ጥሬ ስጋ እና ክትፎ ጥሬ እንዳታበሉ አደራ። ኢትዮጵያን እንዲረግማት ነው የሚያደርገው። የሆነ ሱቅ እኮ ገብተሻል ደንግጠሽ እኮ ፖሊሶች ናቸው ያወጡሽ። አንቺ አልታወቀሽ። ኧረ አልተደናገጥኩም። ቆይ ላስረዳችሁ። አልተደናገጥኩም ማለት ነው። ሩጫሽ ለራሱ ጉልበትሽ እየተማታ ነው የሮጥሽው። እናቴ ደግመህ እየው ቪዲዮ። ኧረ በእናትህ እስኪ አታሳጣኝ አንተ። የተሰራው ይበቃል እንዴ ያብሰዋል እንዴ። ደግሞ እኮ ሲይዙ እኮ ዋዋው ብለሃል። አይተዋላ ቪዲዮ ብያለሁኝ። አሁን እያየሁት እኮ ነው። ዋው ነው ልትነጥሰው መስሎት እኮ ነው የወረወረ። ዋው ነው ዋው። እንዴት ነው ዋው? አረ ዋው እኮ ብለሃል። ወለ ቪዲዮ ነው አይቼዋለሁ። በጣም ዋው ያልከው
አዎ ስገባማ እንደዛ እንደ ውሻ እየጮፍኩ ነው የገባሁት። ላይክ ከዚህ በፊት እኮ እኔ ኬንያ ላይ ምናምን ስላየው እኮ ነው። እዛ ሰላም ነው ስጠረጥር ያልተከተብከው መስላቸው ነው የያዙ አጫጫህ። አሁን ከሚሰራብኝ ቪዲዮ የበለጠ እያሰራብኝ ነው። ይሄ ልጅ ወደ ኢትዮጵያ ሲመጣ ሀገራችሁን ስታዩ ሀገራችንን ስናይ ምንድን ነው የተሰማችሁ? እኔ ኢትዮጵያ ካልሄድኩኝ ቆይቻለሁ። እግዚአብሔር ምስክሬ ነው። እኔ ያየሁትን ግን በአይኔ ያየሁትን እኔ ደንግጫለሁ። እግዚአብሔር ምስክሬ ነው። አያስደነግጥም? ደስ አይልም? አንድ ጤነኛ መሆን ብቻ በቂ ነው። መንፈስህ ጤነኛ መሆን በቂ ነው። አዲስ አበባ ላይ ያየው በተለይ ከድሮን የተቀረጸው ኢትዮጵያ ንግድ ባንክ ነው አይሎ ነው ወይ ህንፃውን አላውቅም። እዛ ላይ ሆኖ የተላለፈው እንኳን ተውት፣ እኛን ተውት። እኔ አሁን እኛን አስደንግጦናል። የነጮቹን ደግሞ ኮመንት ብታዩ እርግጠኛ ነህ ኢትዮጵያ ነው ያለው። እሱ ራሱ እንኳን በተደጋጋሚ የሚናገረው ንግግር ምንድን ነው የሚናገረው? ማመን አልቻልኩም ነው የሚለው። አያችሁ፣ የሰው ልጅ ገጽታ ኢዝ ቬሪ ኢምፖርታንት። እኛ ምን በላም አይመስላቸውም። በተለይ ክሬዲት መስጠት ካለባችሁ ለሚመለከተው ክሬዲት ለሚገባው በደንብ ክሬዲት መስጠት አለባችሁ። በተለይ ባለፉት 7 ዓመታት ባለፉት 6 ዓመታት የተሰራው ስራ ለዚህ ክሬዲት መስጠት አለበት። አይ ነው ችግሮች አሉ። ልዘርዝር ብትሉ ብዙ ምዘረዝሯቸው ነገሮች አሉ። ብዙ የምናወራቸው ነገሮች አሉ። ግን አይናችሁ ባየው ነገር አልኮራችሁ? ደስ አይል? 2 ሜትር ነው ሄደችው። ብዙም እንትን አላለች። የፈለገ ተዋጊ ብትሆን እንደዚህ አረው ነው የሚወረውር ጋርድ ችግር ግን ጎበዝ ነው። ግን አንተ አሁን ታትሮ ራሱ እሱን ለመቁረጥ ልቁረጥ ምናምን ማለት ይሁን እንደፈትፈል ነው እንዴ? የት ይገኛል? ደግና ነው ማለት ነው። ጥቁር ልብስ ነበር ያደረገው። ዮኒ ሙሉ ጥቁር ነበር ያደረገው። ከርቀት ፌስታል ነው የሚመስለው። በጣም ነው ባይል ነው የገፈተው። ብዙም እንትን አይደለም እኮ ዮኒ። በጣም ይወረው እንትን ያደረጉ መስሎ ነው እንዴ? አንተ እንዴ ዮናታን ምን መስሎት ነው? በጣም ይወረወሩት ምናምን መስሎ ነው እንዴ? ለምክንያት አይደለም ድሬድ በቃ እንደ ልብስ እኮ ነው። እንዴ ምን ከባድ ነገር መስሎ ነው እንዴ? ጋይስ አረ ኖርማል ነው። ክብራትና ክብራን አብይ አህመድ አሊ እኔ ቢመርህም ቢጣፍጥህም እኔ እነግርሃለሁ ከተፎካካሪዎቹ በትንሹ በተፎካካሪዎቹና በአብይ አህመድ መካከል የ10 ዓመት ጋፕ አለ። በሌላ አባባል አብይ አህመድ 10 ዓመት አሄደው የሚያስበው በአንዳንድ ነገሮች ከተፎካካሪዎቹ 10 ዓመት ነው የሚያስበው። እዚህ እስካሁን እያወራ ያለው ስለ ኤአይ ነው እያወራ ያለው። ኤአይ የሚያስተምሩ ዩኒቨርሲቲዎችን መገንባት አለብን ነው እያለ ያለው ሰውየው። የሚናገረው ንግግር ከትንሽ ጊዜ በኋላ ጭንቅላት ነቅለ ተከላይ ይካሄዳል። ስለዚህ ስለዛ እናስብ። አንዳንዶቻችሁ እብድ ነው፣ ፋራ ነው፣ የሚናገረው አቅም ሞኝ ነው ምናምን ትላላችሁ። እኔ የዛሬ 5 ዓመት አሁንም በተደጋጋሚ ጎሮሮ እስኪደርቅ ድረስ ብዙዎቻችሁ ጋር ያለው ነገር ምንድነው? መናቅ ነው። ከፍተኛ የሆነ ይሄ እንደሚመጣ ያውቃል ሰውየው። በነገራችን ይሄ እንደሚመጣ ያውቃል። ጊዜ ወደዚህ እየሄደ እንደሆነ ያውቃል። አይደለም አጨብጭቡ ለራሳቸው። እኔ በጣም ነው ደስ ያለኝ። የሚገርም ተአምር ነው ያየሁት። እንግዲህ በዚህ ሁሉ ጦርነት መሀል እየተዋጋ ነው፣ እየተታኮስክ ነው። ይህ ሰውዬ ነገ ይሄዳል። ከአንተ ጋር አይቀመጥም። አሻራው ግን ተቀምጦ ነው አይደል? ነገ ከነገ ወዲያ ልጆቻችሁ ከዚህ በኋላ የኢትዮጵያ ሕዝብ ነገ 4 ኪሎ ገባለው ስትል ከዚህ የተሻለ ነው ከአንተ የሚጠብቀው። ለረጅም ዓመት ኢትዮጵያ ያልኳት ኢትዮጵያ ሆና ነው ያገኘኋት። ደስ ብሎኛል። ማርያምን በጣም ነው ደስ የሚለው እና ደግሞ አንድነት ደስ ይላል በጣም አንድነታችን ምናምን። ግን አዲስ አበባ እንዴት ነው ጽድት ያለችው? ግን የእውነት ነው ደግሞ ሬል ላይቭ ነው እንግዲህ